ዋና አቀጣጣይ የሚባሉት እነዚህ አልሰማውም አላየውም የሚለው ሁሉ ችግር የለው ስራችን ይቆየናል። እንደመሸጋገር እንዲሆንን አንድ ሰው ራሱን በጣም ጎፍቶበት መላጨት ይፈልጋል። ሰው ለመላጨት ምናምን ምላጭ ይዞ እንግዲህ የሚላጨው ሰው ፊቱ ከቀረበ በኋላ አንተ ማን ነህ የሚላጨው ሰው ማለት ነው። ፀጉሬ ሸብቷል ይላል። አሁንም ሰውየው ያው ስላጭ ስቆርጠው ጀስት ፀጉሩ ፊቱ ላይ ስለሚወድቅለት ያየዋል በሚል ዝም አለው። ማለት እየቀለደ ሁሉ ይመስላል። ሊላጨው የቀረበ ሰው እንግዲህ መቁረጥ እንደጀመረ ወዲያው ፀጉሩ ይወድቃል። እዛ ላይ ማየት እሱ ጠይቆት ከሚመልስለት በላይ ምላጩ እንደቆረጠው ፊቱ ላይ ሲወድቅ በደንብ አድርጎ ማየት ይችል ነበራል። እና የሚላጨው ሰው አይ ዝም ይለዋል ማለት ነው። ሸብቻለሁ አይደል ይላል። አሁንም ሸብቻለሁ አይደል ይላል። ኧረ ተው ወንድሜ፣ አሁን ከፊትህ ሊወድቅልህ ምን አስቸኮለህ አለው ይባላል። እና ይሄ በዚህ እስካሁን ድረስ መቆየቱን በራሱ ከተዘራው ነገርና በክፋትና መጠፋፋት ላይ ከተሰራብን ትርት አንጻር እንጂ መሪ መርጦ የተነሳ ሰው የለም። አቅጣጫ በአካል አግኝቶ አመራር የሰጠው የለም። መሪ የለም። መርህ የለም። መነሻው መዳረሻው የለም። ጠያቂና ተጠያቂ የለም። ሁሉም ያበደ ሁሉ ገብቶ ጥፋትን እንደ ቀልድ በሰዎች ሕይወትና እንባ ላይ የተፌዘበት የተቀለደበት በኢትዮጵያ አጠቃላይ ማንኛውም ስኬት ላይ የጥላትን ቆሻሻ የጥፋት እቅድና ዓላማ ተሸክመው ድሮን የደረሰውን ችግር ጠቅሶ ወደ ባሰና ወደማይወጡት መከራ በቻለው አቅም የማንም ነውረኛ ኃላፊነት በሌለው ሁናቴ የፈገላበት የጮህበት ሁኔታ ነው። አሁንም በሰላም ይሁን በምን አሁን የምናወራው ነገር አልገባችሁ አለ እፊታችሁ ሊወድቅ አትቸኩሉ። የዲፕሎማሲ ኩስምና ብለው ኮስምኖ የቀሩ ሰዎችን ሁሉ እንደነሱ ከነሱ ጋር መመላለስ በራሱ እነሱ እንደሰው መቁጠር ነው። አሁን ያሉ በባንዳነት የባዳ ፈረስ ሆነው የሚረገጡና የሚጋለቡ ሰዎችን በውርደት ዓለም ውስጥ ኖረው በሰው መጮሃቸው ለመኖራቸው ምስክር አድርገው የሚለፈልፉ ማንኛውም ጸረ ኢትዮጵያ፣ የኢትዮጵያ ጠላት፣ የሰው ልጅ ጠላት፣ የሰብ ጠላት፣ የስኬት ጠላት፣ የውርደት የፊት አውራሪ የውርደት ፊት አውራሪ የጥፋት ፊት አውራሪ የባንዳነት አለቃ የውርደት አባወራና አማወራ ሆኖ የሚለፈልፉ ሰዎችን ሁሉ ስራቸው ይብላቸው በፊታቸው ሲወድቅ ስለሚያዩት ተዋቸውና አሜሪካ እና የሆነውን ነገር አናገዝፈውም። ምክንያቱም እዚህ ጉባር ኢትዮጵያ ነው። ጉባር ኢትዮጵያ ላይ የከፍታ የሚረጋገጥበት ቤት ነው። ለዛ ነው ብዙ ነገሮች ብዙ ጊዜ ብዙ ብለን ብዙ ያልነው እና ትራምፕንም ዓለምንም እስከ መምረጥና እስከ መምራት ድረስ ደርሰን እያወራን እየሰራን ስለመጣን ካወራነው ነገር ያልሆነ ነገር ካለ ጠይቁን፣ ኃላፊነት እንወስዳለን። በማወራው በምናገረው ነገር ኃላፊነት መውሰድ ስለምችል ማለት ነው። ወይዘሮ የጎጃም ትግል ሲጀምር ውኡ የተባለለት ለካ ያ ሁሉ ጦርነት ያ ሁሉ የመሳሪያ ጩኸትና ያ ሁሉ ዘፈን የሆነ ቀበሌ ተዋጊ ለማስመሰልና የሆነ መሪ ጀግና ለማድረግ ነው ያ ሁሉ ጩኸት የነበረው። አሁን ትግሉ ምን ላይ ነው? ወፍ የለም ወፍ። አሁን ትግሉ ምን ላይ ሆነ? እርስ በርስ መጓተት ላይ። ብር የለውም አንቺ ጋር ብር አልደረሰሽ? ቀበሌ ለቀበሌ አይታችኋል ጎጃም ውስጥ። እኔ ከፋፋይ አይደለም፣ እውነቱን አዳምጥ። አማራ መፍትሄ የምታገኘው እውነቱን ስታዳምጥ ብቻ ነው። እኔ አማራ አይደለም ትላቸዋል። አሁን ይችላል እኔ አማራ አይደለም ትላቸው ነው ጊዜ ትመጣና እንደዚህ ለምን ተጠያቂነት የለውም? ልክ እኮ እናት አባቱን አብሮት ያለውን ሰው ማዘዝና መታዘዝ ፈርመው ቃል ገብቶ ቃለ መሃላ ፈጽሞ የተመደበበትን ቦታ ያረከሰ ባለሙያና የመንግስት ባለስልጣን የሆነ ነገር ሆኖ ሲያበቃ እነዚህ አበዱ ሁሉ ዘጋ ተጠራቅመው ቢጮሁ እነዚህ አንድ የሆነው ላይ አንድ ኤርትራዊት መሰለችኝ ያለችው ነው። አንቺ ኤርትራዊት አይደለሽ እንዴት ነው አማራ ክልል ላይ ስለ አማራ እያወራሽ እንደዚህ ምናምን ብለው ስሏል። አይ አማራ እያሉ ኢትዮጵያ ውስጥ ጥፋትን በአማራ ስም እያላከኩ ካልተሄደ ብር አይገኝም። እኔ የምፈልገው ብር ነው።
ማንም ይሁን ማንም እኔም አይደለም ምን አገባኝ ግን ማንም ስለማያጣራ እኔም ማገኘው ላይ እንጂ ምን አገባኝ የሚል ነገር አለና ይችላል አንድ ብሏት ታስታውስ ከሆነ እኔ እንትን ብለው ደብረ ማርቆስ ንጉሥ ተክለ ሃይማኖት አደባባይ ላይ መጀመሪያው የህዝባዊ ሰልፍ ይህን ነገር ለመቃወም የወጡ ጊዜ ለምንድነው ቦምባ ፈንድታችሁ ህዝቡን ያልጨርሳችሁ ብላ የጮኸች በጣም የተረገመች ሰው ናት። ፈጣሪ ይፍረድባት። ያው የተጎዱ እናት አባቶቼ መከራና ሰቆቃ ይፋረድ ነው። ያለቀሱ እናት አባቶች የተሰቃዩ እናት አባቶች ኢትዮጵያ ውስጥ ያነቡት የተለቀሰው እንባ ጎርፎ ነው ይሰጣቸው። የፈሰሰው የንጹሃን ደም ይፋረድ ነው ይፋረዳቸው። በዚህ ላይ ገንዘብ ያወጡትንም እንደዚሁ እና እሷ ምንም አይደለችም ተራብድ ነች። ምክንያቱም ብዙ ነው ነገሩ። ብቻ ግን ተሸንፈናል። ስላሸነፍን ነው አሁን የምናወራው። አርበኛ ማርሸት ፀሐይ በነዝናቡ በኩል ታግቷል። በድርጅት ትግል አድርገው በውስጥ ይፈቱታል። ስለዚህ ይህን ነገር እንደ ዜናም እንደ መረጃ ማውጣቱ ተገቢ አይደለም በሚል ነው 4-5 ቀን በዝምታ የቆየ ነው። በጣም አሳሳቢ ደረጃ ላይ ስለደረሰ እውነታውን መንገር ያለብን ይመስለኛል። 102ኛ ኮር ዛሬ ባደረገው አስቸኳይ ስብሰባ ረዘም ያለ ዘለግ ያለ መግለጫ አውጥቷል። ምንድነው የሚለው? የመጀመሪያው ኮራችን ከሌሎች ኮሮች ጋር በመነጋገር ከ5 ኮሮች የተውጣጣ ግብረ ኃይል በማዋቀር ተቋማዊ አሰራር በጣሱ አመራሮች ላይ የጋራ መግለጫ በማውጣት የህግ ማስከበር ዘመቻ በመስራት የታፈነውን አመራር የምናስለቅቅ መሆኑን እናሳውቃለን። አርበኛ ማርሸት ፀሐይ በነዝናቡ በኩል ታግቷል። በድርጅት ትግል አድርገው በውስጥ ይፈቱታል። ኮሩ ይዘረዘራል፣ ወሬው ይወራል፣ ማረጉ ይወጣል፣ ብርጌድ እዝ ምናምን ይበረገዳል። ሁሉም ያለው ቦታው ሲሆን ሴትነትን እኮ ሴት ስታወራው ዕውቀት ይሆናል። ሴትነትን ወንድ ሲያወራው ጥፋት ይሆናል። ወንድነትን ሴት ስታወራው ጥፋት ነው። ወንድነትን ወንድ ሲያወራው እንደዚህ ያውም ደግሞ ወንድ ይሆናል። ሴትነትን ሴት ይሆናል። እናትነትን እናት ስታወራው ይጣፍጣል። አባትነትን አባት ሲያወራው፣ መከላከያነትን ውትድርና ደረጃ ሲያወራው፣ መሳይ ሲያወራው ምን ያህል እንደሚያስጠላ እጅ እንዴት እንደሚል ሀገር መሪው እነማረሸት እነዘመነ ካሴ በተደጋጋሚ ጉባኤ ኢትዮጵያ ላይ የተከበራችሁ ወንድሞቼ በደንብ ነው ያወራ። እዛ ቦታ ላይ ሆኜ እዛው ኢትዮጵያ ውስጥ ቁጭ ብዬ በዚህ ልክ በድፍረት ከሚገባው በላይ የገለጽኩት ነገር ቢኖር በፋኖ ስም ተጠቅልሎ የመጣው የሌቦች የነውረኞች ባጭር ያስቀር ብሎ በየቤቱ እናት አባት ረግሟቸው የተሰባሰቡና ስኬት የራቃቸው ሰዎች ሁሉ ተሰብስበው ያቦኩት የደንቀራ የጥቁር ዶሮ ታርዶ መወራጨት አይነት የጥፋት መድረክ ነው እና ማርሸት ሱ27 በወንጭፍታ ድልድይ እንሰብራለን፣ ገበሬን መሬቱን እንዳያርስ እናደርጋለን። ያላደረጉት ያላወሩት የለም። እስረኛን የሚበትን ለፍታ አይደለም አልገባን ብሎ አይደለም። ያበደ ሁሉ የተረገመ ሁሉ የተዋረደ ሁሉ ስኬት የራቀ ሁሉ ገብቶ ክፉነቱን የገለጠበት የመጨረሻው የጥፋት መድረክ ነው በእኛ አካባቢ ላይ የተፈጠረው ማለት ነውና ያንዳንድ ሰዎች ባንዳ ምናምን ብለው ያወራሉና ባንዳነትን ትምህርት ቤት የሚዘጋ ባንዳ ካልተባለ ምን ሊባል ይችላል? ለእስረኞችን የሚበትን ባንዳ ካልተባለ በሀገሪቱ ቀይ መስመር መከላከያ ሰራዊት ላይ አልገባም ብሎ ራሱን ቤቱ ወሽቆ እንትን ካለ በላይ ምን ባንዳ አለ? ባንዳ አገር ውስጥ የሌለ ሰው የሚጋልበው ከዛ በላይ ባንዳ አለ? አገር ውስጥ የሌለ እና የኢትዮጵያን ባንዲራ እነዛ ደፋሪዎች እነዛ ጋጥወጦች እነዛ ባጭር ያስቀራቸው የተባሉ ሰዎች በኃጢአት ፈጥረው በኃጢአት ወልደው በኃጢአት ተሳድገው በየቦታው ላይ ያሉ የተረገሙ 12 ቁጥር ሚስማር በህይወት ባለ ሰው ላይ የሚመጡ ሰዎች ስለያዙት ኢትዮጵያ ባንዲራ እነሱ ወሰዱት፣ ስለዚህ የኢትዮጵያ ባንዲራ አይደለም የሌባ ባንዲራ ነው ብሎ ማለት ውርደት ነው፣ ሞት ነው። አዲሱ የከዳተኞች ወካው አይደለም። በእኛ በራሳችን በህዝባችን መስዋዕትነት፣ በአርሶ አደሩ መስዋዕትነት፣ በጓዶች መስዋዕትነት
የነገ ህልማቸውን እየተው በወደቁ ጀግና ወጣቶች ገና በለጋ እድሜያቸው እየተፋለሙ ምሽግ ላይ እየተናነቁ በወደቁ ታጋዮቻችን ሰማዕትነት የተገኘ ድል ነው። ትግሉ በዚህ ደረጃ የደረሰው በዛ ነው። ያንን ማሳነስ አድርጌ ነው ማየው። እዚህ ላይ ጥርጣሬ የሚኖራቸው ካሉ ያለማንም ደጋፊ ያለማንም ሶስተኛ ሀገር ድጋፍ የትኛውም የትግል ሂደት ወይ በሶስተኛ ሀገር ትሬኒንግ ይጀመራል ወይ የሆነ በበረሃ ላይ ተጀምሮ ይነሳል። እኛ እኮ ባህር ዳር ላይ ነው ትግሉን የጀመርነው። ከመነሻ የመጀመሪያው ጦርነት ይሄ ሐምሌውን ጦርነት ብታይ እኮ ባህር ዳር ቀበሌ 14 እኮ ውጊያ የተደረገበት ቀጠና ነው። ያኔ ማን ከማን ጋር ነበረ? ያኔ ቲፒኤልኤፍ ከብልጽግና ጋር አልነበረም? ያኔ የፕሪቶሪያ ስምምነት ይፈጸማል ተብሎ በጉጉት የሚጠበቅበት ዘመን አልነበረም? እና የዛን ጊዜ ቲፒኤልኤፍ ጋር መንግስት ስለነበረ ነው አንተ ሄደህ ተለጥፈህ ከቲፒኤልኤፍ ጋር የሆንከው? በቅናት ነው? ትልልቅ አውደ ውጊያዎችን ትልልቅ ምርኮዎችን ያደረግን ራሳችንን ያደራጀ ነው መቼ ነው? ገና ብልጽግናና ህወሓት እቺ ደግሞ ህወሓት 3 ጊዜ አማራ ክልል ሲወር ያን ጊዜ ከጀርባ ገብረውን እያስጨፈጨፉ መከላከያን እያስወጉ ጥቁር ክላሽ ይሰበስቡ ነበር። እኔ ብቻዬን ጮኬ አሁን ቅርብ ሰሞን ብዙ ሰዎች እኔ ከ3 ዓመት በፊት የለፈለፍኩበትን ነገር ማውራት ጀምሯል። ጥሩ የምፈልገው ሰው እውነቱን እንዲያውቅ ብቻ ስለሆነ ለይቶላቸው በዚህ ልክ ዳርና ዳር ከመቆማቸው አስቀድሞ አይደለም ኢቭን የኤርትራ መንግስትና ብልጽግና ሙሉ በሙሉ ሳይለይላቸው አይደለም ወይ እኛ ትግል የጀመርነውና እዚህ የደረስነው። ይሄ የትናንትን መስዋዕትነት ደም ህይወት የተከፈለበትን መስዋዕትነት የሚዘነጋ አደገኛ አስተሳሰብ ነው። ዛሬም ቢሆን በእርግጠኝነት የምነግርህ የአማራ ትግል በራሱ አቅም በራሱ ልጆች በራሱ ህዝብ የመጨረሻውን የድል ጽዋ እንደሚያነሳ በሙሉ መተማመን ነው። ለምንድን ነው ይሄን የምለው? ካለን ኤክስፖዠር ካሳለፍነው እንግዲህ መምህራንን ቅጧቸው በደንብ አድርጋችሁ መግደል በስቷል። በገንዘብ በደንብ ቅጧቸው ያለው 15 ሚሊዮን ብር የሆኑ ሰዎች የሆነ ምርኮኛ ነው ምናምን ሸጠው በዛ ውዝግብ ላይ ምናምን እኔ እንኳን ያስደመጥኩትን ነው የማስታውሰው ያለው ሰው። ከዛ ትግል ማለት ምን ማለት ነው? እየታገሉ ያንን ህዝብ ማጥፋት ነው። አማራ ላይ ዘራችሁ ይጥፋ አማራ ነኝ ብላችሁ ያንን ትግል የምትደግፉ ሆኑ ዘራችሁ ይጥፋ፣ መከላከያ ላይ የተኮሳችሁ ዘራችሁ ይጥፋ። ይሄን ደጋግሜ ነው የምለው ስለማላፍረፍ አስቤበት ነው የማወራ እንጂ የሆነ በስሜት በኢሞሽን አይደለም። የማደርገውን ነገር አውቃለሁ። ከሱ አንፃር ያን ሁሉ ነገር ተደርጎ እዚህ ቦታ ላይ ተሳተፋችሁ አንድ ትምህርት ቤት አልሰራችሁም። እናንተ ያዋጣችሁት ገንዘብ ማዕቀብ አስጥሏል፣ ለማስጣል ሄዳችኋል፣ ትምህርት ቤት አውድማችኋል፣ መምህራንን አስጨፍጭፋችኋል፣ መከላከያን አስመታችሁ ከተማ መሀል እያልን ያለውን ነገር ጀግት ይሄ ልጅም ያንን ሁሉ ብሎ ከችግሩ ጫፍ ላይ ያመጣና አይ ምናምን ያለ አማራ ከፋ ሰው ግን እንደ አማራ በተሰራው አይነት አሻጥር ኢትዮጵያን ለማፍረስ ከሆነ ቦታ ላይ መፍረስ ይቻለበት ላይ ማፍረስ ነው የሚፈልገው። ከዛ ቀጥሎ የሚቀጥለው ስለሚቀጥል ማለት ነው። ቀድሞ መፍረስ የጀመረው ላይ ተረባርቦ ማፍረስ ነው። ኢትዮጵያ ጠላቱ እንደዛ ነው የሚሰራው እና በማወቅ ምን ባለማወቅ በብሔር የጦዘ ሰው የአማራ የራሳቸውን ህዝባቸውን ተው እንጂ ጎበዝ፣ ህዝብን ያክል የተከበረ ነገር ለዘመነ መስጠት እዚህ ጋር ላበደ ለማንም ሙርጋጥ ለማንም ባለጌ መስጠት እኮ ኃጢአት እኮ ነው፣ ነውር እኮ ነው። ለጃን መሮ ህዝብን መስጠት ለደብረ ጽዮን ህዝብን መስጠት ነውር አይደለም። የራሳቸውን ህዝባቸውን ብለው የሚገልጡ ይሄ አገላለጥ በጣም አደገኛ አገላለጥ ነው። ለራሳቸው ላይ ብዙ በሽታን ይዞ ይመጣል። ነገር በመነሳት አጠቃላይ ትብብርን በተመለከተ ግን እንዳነሳሁት የተነሳንበት ፖለቲካዊ ዓላማ አለ። የአማራ ህዝብ መብት፣ ፍላጎት፣ ነፃነት እና ህልውና እንዲከበር ነው የምንታገለው። ኢትዮጵያ እንደ ሀገር ሆና እንድትቀጥል ጭምር ነው የምንታገለው። ይሄ ይሆን ዘንድ በቀጠናው ያሉት ኃይሎች ትብብር ያስፈልጋል ብለን እናምናለን። ብቻውን የሆነ ኃይል የሆነ ድል ሊያገኝ ይችላል፣ ይቻላልም ተደርጎም ያውቃል በታሪክ። ነገር ግን የሌሎች ትብብር የሌሎች የፖለቲካ ኃይሎች ትብብር በተለይ የጋራ መንግስት ለማቆም ደግሞ ያስፈልጋል። ይሄ የፖለቲካ ሀሁ ነው። በጣም ተራ ነው። ይሄንን ነገር በመሰንጠቅ ለሆነ አካል ሰሚት እንደሚደረግ አድርጎ ማሰብ ግን ራስን ማሳነስ፣ የራስን ወንድሞች የራስን ጓድ ሰማዕትነት ማሳነስ ተደርጎ የሚወሰድ ነው። ከዳተኞቹ ስራቸው ነው። በነገራችን ላይ ፈርተው መስዋዕትነት ፈርተው ገንዘብ ብለው ህይወት የከፈሉላቸው
አይወስድም። አንዳንዶቹ እኮ እነሱን ለመጠበቅ ብዙ ዋጋ የተከፈለላቸው ናቸው። እነሱን ከጥቃት ለመከላከል በጣም ብዙ ጓዶቻቸው ወድቀው ህይወት ሰጥተውላቸው የነዛን ደም ረግጠው የከዱ ሰዎች ናቸው። እነዚህ አንድ ጊዜ ሞራላቸውን ሰብረው ብሬክ አድርገው የሄዱ ስለሆኑ ከእነዚህ ሰዎች በጎ ነገር ሊነሳ አይችልም። ነገም የሚቀጥሉበት ሙዚቃ ነው። ይሄ ነው። እስካሁን ከገቡ ጊዜ ጀምሮ ሌላ ነገር ሲያወራ አልሰማናቸው። በየሚዲያው ይመላለሳሉ። በነገር ላይ ይህን ነገር የሚናገሩት አዲሱ የቀለብ የሚሰፈርላቸው የተሰጣቸው ኩፖን አለ በየሆቴሉ እንዲቀለቡ እና አንድ የፋኖ አመራር ካልተሳደቡ በተለይ የተወሰኑ ሰዎች ደግሞ ሊስተዳደርገን የተሰጠናቸው ስላሉ ሰው አንተን አይሰድቡም። እንደውም እኔ ከአንተ ጋርም የነበሩት ከመጀመሪያው ጀምሮ ተጠያቂ ናቸው። ገብተውም ቢሆን ደግሞ ስራ መስራት ካልቻሉ የባሰ ተጠያቂ ናቸው። እነሱ ብቻ አሉ ከገቡ በኋላ ወንድሞችን ከተሳሳቱበት መመለስ ካልቻሉ መንግስት ራሱ ተጠያቂ ነው። ባይዘው አሁን ባለው የትግል እንትን አንዳንድ ነገር ቢሆን ብለን እስኪ ትንሽ ቢሆን በሚለው ያዙትና ቢሆን በሚለው የማጣራት አቅማችን ያን ያህል ስለሆነ ማለት አስረስ ማራይና እዛ ጋር ያሉ ሰዎች ምናምን ከመንግስት ጋር እየሰሩ ቢሆንስ እንዲያው ኑሮና ዘመዶች በቁማችን መቃብር እኮ አልገባም። ህፃናቶች ከትምህርት ውጭ ሆነዋል። የልማት ጥያቄ ተተነዋል። መጀመሪያ ነፍሳችን በከረመልን የእርዳታ ጥያቄ ማንጠይቀ ሰላም እንዲፈጠርልን ነው። እርስ በርሳችንን እየተላለቅን ያለን ፕራይመሪ ኢኮኖሚክ አክቲቪቲ ፎከስ ዳይሬክትሊ ኦን መቼም ሰው አይረሳውም። ይሄ መቼም የሚረሳ ነገር ስላልሆነ ማለት ነው። እንግዲህ ሰዓታችን እንትን ቢልም ፋኖ ነኝ እና ፋኖ ጋር ተያይዞ ያለው ነገር ይህን ነው እንትን የሚለው በኢትዮ አሜሪካ ሌላው የዲፕሎማሲ ቁስምና እንደዚህ የሚለው የአሜሪካ ነገር ያው እየቀጠለ ነው ሄደው የጦር ማዕቀቡም ተነስቷል። እሱ ማለት ምን ማለት እንደሆነና በአሜሪካ ጉዳይ ላይ ትራምፕ በመምጣቱ ኢትዮጵያ እና አሜሪካ ወደ አዲስ ምዕራፍ ከዛ በጣም መጥፎ ከሚባለው ግብረሰዶማዊነት እና የጾታ ትራንዚሽን ኦፍ ጀንደር ምናምን ከሚባለው ጀምሮ በጣም ትልልቅ ለውጦችን ያየንበት ነው። እሱንም እዚህ እንደኛ ቤት ብዙ እንትን ባይገርመንም ማለት ነው። ዞሮ ዞሮ ኢትዮጵያን ለመጉዳት የሚሞክር ነገር የለም። ለኢትዮጵያ ይበጃል መመረጥም ብቻ አይደለም እንደዚህ የሚለው ያ የራሱ የሆነ ሚስጥር ስላለው ዞሮ አሜሪካም እና ኢትዮጵያም መልኩን በእጅጉ የቀየረና ወደ ጥንቱ የሚመልስ በመተጋገዝ ላይ በጋራ ተጠቃሚነት ላይ መሰረት ያደረገ ነገር ያመጣ ሁኔታ እጅግ ታሪክ ቀያሪ ሆኖ የቀጠለበት ነገር ነው ያለው። እሱ በጣም ደስ ይላል። ከእሱ አንጻር ርዕሳችን ላይ ያካተት ነው አሜሪካና ኢትዮጵያ እንግዲህ የጀመሩት ነገር ከኤርትራ ጋር ኢትዮጵያ ኤርትራ ምናምን ብሎ እንደ ኢትዮጵያ እያሰበ ኤርትራ እንደ ጥላት የሚቆጥር ሰው ኤርትራዊ ሆኖ ኢትዮጵያ እንደ ጥላት የሚቆጥርና በዚህ በሁለቱ እንደ ሀገር ብሎ አንዱን ሀገር ከፋፍሎ ጥላቶች እንደ ጥላቶች ምናምን አስቦ እንደዛ የሚል ሰው እሱ ጥሩ አይደለም። በዛም በዚህ የኢትዮጵያ ስኬት ኤርትራን በማጥፋት አይገለጥም፣ የኤርትራ ስኬትም የኢትዮጵያን በማጥፋት አይገለጥም። ይሄ ድሃ ለድሃ አስቀያሚ ነገር ነው የሚፈጥረው። ምክንያቱም ከዛ ባሻገር ሰፋ አድርጋችሁ እዩ። እዚህ ቤት የምናወራው እንደ ዓለም ነው። ዓለም ሰላም እስካልሆነች ድረስ ኢትዮጵያ የተሟላ ሰላም አታመጣም። ስለዚህ ጉባኤ ኢትዮጵያ የሚሰራው ዓለም ሰላም እንድትሆን ዓለም ላይ ፍትህ እንዲረጋገጥ ያ የማይሆን ከሆነም ፈጣሪ በመለኮታዊ ቅጣቱ እንዲመጣ የምንለውም ለዛ ነው፣ ፍትህ እንዲረጋገጥ ነው። እሱ እስካልሆነ ድረስ በተለይ አፍሪካን ዶርማንት አድርገው ወደኋላ እየጎተቱ ሲበዘብዙ የኖሩ ሀገራት እንዲቀጡ ፈልጋለሁ። ማን ናቸው? እሱን ቼክት እዚህ መዘርዘር አይጠበቅብኝም። ግን አፍሪካን ከጸጥታው ምክር ቤት ላይ እንኳን የአየርላንድን ያክል ዋጋ ያልተሰጠው የፈረንሳይ የእንግሊዝ እንደዚህ እነዚህ ድምፅን በድምፅ የመሻር በጣም ጥቃቅን ተደምረው የሆኑ ሀገራት ተደምረው ኢትዮጵያን እንኳን መሆን የማይችሉ አፍሪካ ከ1.45 ቢሊዮን በላይ ህዝብ እና እጅግ ብዙ ነገር ያለው አህጉር በዘላለማዊ ቅኝ ግዛት ውስጥ አስገብተው ሲበዘብዙ የኖሩ ሀገራት ያው መቅረት አለባቸው። ላይክ ይሄን ያልጠቁማችሁ እሱ እንዲሆን ነው። እኛን ያልወከለ ነገር በሙሉ አፍሰናል። የጸጥታው ምክር ቤትም ለአፍሪካ 5 ሰጥቶ 2 ድምፅ በድምፅ የመሻር መብት አንዱ የኢትዮጵያ የሚል ይሄ ከ5 ዓመት ምናምን በፊት ይመስለኛል። ድል ከሀቅ ላይ አለላችሁ። ድል ከሀቅ መቼም ቢሆን መርሳት የማይችል መልዕክት የሚለውን ማጫወት ትችላላችሁ። እዛ ላይ ያወራ ነው ቪዲዮ ስላለ ማለት ነው። ዛሬ ብዙ ነገሮች ራሳቸው ተናግረዋል በግልጽ
እንዳልኳችሁ አሁን በዚህ በመካከለኛው ምስራቅ ላይ ምናምን ካላችሁ ጋሽ ዘሩን አለ አንዳንዴ በስልክ በግል ስለምንገናኝ እናወራለን እና እሱ አይቀየርም ነው የጉልበተኞች ዘመን አብቅቷል። ላይክ ከዛ ባሻገር ብዙ ሰው እንትን ምንም ይባል ምንም በዝባዦች በብዝበዛቸው አይቀጥሉም። ሀቅ ያሸንፋል። የኢትዮጵያ ፌዴራል ፖሊስ ለጽንፈኛና ሽብርተኛ ቡድኖች ሊደርስ የነበረን በርካታ ተኳሽ ጥይት ከነ ተጠርጣሪዎቹ በቁጥጥር ስር አዋልኳል። የኢትዮጵያ ፌዴራል ፖሊስ ለጽንፈኞችና ሽብርተኞች ቡድን ሊደርስ የነበረን በርካታ ተኳሽ ጥይት ከነ ተጠርጣሪዎቹ በቁጥጥር ስር ማዋሉን የገለጸው የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም በክልል የጸጥታ አካላት ጋር በመቀናጀት ባደረገው ጥብቅ ክትትል መነሻውን ከአማራ ክልል አዊ ዞን ጃዊ ወረዳ ያደረገ የጦር መሳሪያ ዝውውሩን ማክሸፉን አስታውቋል። ሁለት ተጠርጣሪዎች ኮድ 3 ኢቲ 07453 በሆነ የማርቸዲስ የጭነት ተሽከርካሪ 4883 የብሬን እና 2464 የክላሽንኮቭ ተተኳሽ በድምሩ 7347 ጥይት ከለውዝ ጋር ተቀላቅለው በመጫን በቤንሻንጉል ጉሙዝ ክልል ፓዊ ከተማ አድርገው ወደ አማራ ክልል ቻግኒ ከተማ በማስገባት ለጽንፈኛና ለሽብር ቡድኖች ለማድረስ ሲሞክሩ እጅ ከፍንጅ ተይዘዋል ብሏል። በወንጀል ድርጊቱ ላይ በተሳተፉ ተጠርጣሪዎች ላይ የቤንሻንጉል ጉሙዝ ክልል ፖሊስ አስፈላጊውን ምርመራ እያደረገ ይገኛል። የጸጥታ አካላት መሰል የህገወጥ የጦር መሳሪያ ዝውውሮችን በመከላከልና የክልሎችን ሰላምና ደህንነት ለማደፍረስ የሚንቀሳቀሱ ወንጀሎችን በማጋለጥ ረገድ ያላቸውን ቁርጠኝነት አጠናክረው እየሰሩ እንደሚገኝ የገለጸ ሲሆን የጸጥታ መዋቅሩ ስራ ይበልጥ ውጤታማ እንዲሆን ህብረተሰቡ እያደረገ ያለውን ሁለንተናዊ ድጋፍና ተሳትፎ አጠናክሮ እንዲቀጥል ሲል ጥሪ አቅርቧል። ኢትዮጵያ በኢኮኖሚ ሪፎርሞች የተሻለ አቋም ላይ እንዳለች የአይኤምኤፍ ኃላፊ ተናገሩ። የዓለም አቀፍ ገንዘብ ተቋም አይኤምኤፍ ከፍተኛ ኃላፊ ከዘ ኢትዮጵያን ሄራልድ ጋር ባደረጉት ቃለ ምልልስ ኢትዮጵያ በቀጣይነት እያካሄደች ባለው